ፊሊጶስ ቦስኮ ይባላል። ያገኘነው የአዲስ አበባ ከተማ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ የአፍሪካ ህጻናት ቀንን ለማክበር ባዘጋጀው መርሃ ግብር ላይ ከክበበ ፀሐይ የህጻናት ማሳደጊያ ከባለቤቱ ጋር መንታ ልጆችን ለማሳደግ በጉድፊቻ ሲቀበል ነው። በጣም ደስተኞች ነን። ክበበ ፀሐይ የህጻናት ማሳደጊያ ከዛ ነው የተሰጠን። ብዙ ቤተሰብ እነርሱ ይፈልጋሉ። ስለዚህ ሁሉ ከፖሲቢሊቲ ያለ ህጻናቱ የሚገባቸውን ፍቅርና እንክብካቤ አግኝተው እንዲያድጉ ልበቀና ወላጅ ሆነው ለማሳደግ ትልቅ ሀገራዊ ኃላፊነት ተረክበናል ያሉት ፊሊጶስና ባለቤቱ ይህንን ለማሳካትም በትጋት እንሰራለን ብለዋል። የሰውን ህይወት መታደግ ወይ ደግሞ ህይወትን ማዳን ለነፍስም መልካም ተግባር መሆኑን ለማሳየትም ነው። በጣም ደስ ይላል እና አሁን ብዙ ኃላፊነት እነርሱ እኛ ይፈልጋሉ። ሌላኛዋ ልበቀና ወላጅ ሆና ለማሳደግ 2 ልጆችን በጉድፊቻ የተቀበለችው ኢየሩሳሌም ቦጋለ ልጆቹን እንደ እናት የሚገባቸውን ፍቅርና እንክብካቤ በመስጠት ለማሳደግ ቁርጠኛ ስለመሆኗም ተናግራለች። ኃላፊነቴ ለነሱ ፍቅር መስጠት እነሱም ፍቅር ለማግኘት ብዬ ነው እኔም ፍቅር ለመስጠት ተዘጋጅቼ ነው የተገኘሁት። ዋናው ለህፃናት ፍቅር ነው። መዲናዋ ህጻናት ተገቢውን እንክብካቤና ፍቅር አግኝተው የሚያድጉባት እንድትሆን የህጻናት ማቆያዎችና ማሳደጊያ ማዕከላትን ጨምሮ የተለያዩ መሰረተ ልማቶች ትኩረት ተሰጥቷቸዋል። የነገ ሀገር ተረካቢ ትውልድ ለማነጽ ህጻናት ተኮር ተግባራትን እናከናውን በሚል መሪ ሀሳብ በተከበረው የአፍሪካ የህጻናት ቀን ላይ መልእክት ያስተላለፉት የአዲስ አበባ ከተማ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ቆንጅት ደበላ ነገን የሚረከብ የነቃ ማህበረሰብ ለመፍጠር በዛሬ ህጻናት ላይ በትኩረት እየተሰራ ስለመሆኑም አንስተዋል። የነገ ሀገር ተረካቢ ትውልድ ላይ መስራት ፍትሃዊነት፣ ዘላቂነት፣ ልማት፣ ኢኮኖሚ እድገት፣ ጤናማና ደህንነት፣ ዲሞክራሲን እሴቶችን ለማሳደግና መልካም አስተዳደር ለማስፈን ወሳኝ ጠቀሜታ አለው። በመሆኑም ህጻናት ከቅድመ ወሊድ ጊዜ ጀምሮ የተመጣጠነ ምግብ እንዲያገኙ፣ እንዲያድጉ በቂና ለአእምሮአዊና አካላዊ እድገታቸው መሰረታዊ የሆኑ ጨዋታዎችን በመጫወት እንዲያድጉ ለማስቻል ዛሬ ላይ የሁሉም አካላት የጋራ ትብብር ያስፈልጋል። ህጻናት በእውቀትና በጤና ጎልብተው እንዲያድጉና ሀገር ወዳድ እንዲሆኑ ሁሉም ባለድርሻ መትጋት እንደሚገባ ያሳሰበችው ደግሞ የህጻናት ፓርላማ አፈ ጉባኤ ህጻን እድላዊት ኃይሌ ናት። የኛ ህጻናት የጤና አጠባበቅ አገልግሎቶች እንዲጠናከሩልን፣ ጥራቱ የጠበቀ ትምህርት እንድናገኝ፣ በማህበራዊና ኢኮኖሚያዊ ሂደቶች ተሳትፏችንና ሀሳባችን እንዲከበር፣ ሀገራችንን እንድንወድና መልካም ዜጋ እንድንሆን በማድረግ ነፃ፣ እኩል እና ደህንነታችን የተጠበቀ እንዲሆንልን በማድረግ በሰኔ 9 በአፍሪካ የህፃናት ቀን የተሻለ ነገር ለማምጣት እንድትታጉልን እንጠይቃለን። ለህፃናት ዘላቂ እድገት እንድትታጉና እንድንታጋ አሳስባለሁ።